ምንም ችግር የለም። አበባ አይደለም ጥበቡ ነው። ምናልባት ቤተክርስቲያን ማረግ ካለ ወንድም ጥበቡ የሚባለው ያው ወንድምና እህት ናቸው። ችግር የለም። በመንፈሳዊ ህይወት ውስጥ ነው ያለው። በጣም ረጅም ዓመታት ብዙዎች የሚያስታውሱ ዓለማዊ ህይወት ላይ በነበርክበት ሰዓት በሰራሃቸው ስራዎች ነው እና አሁን የመጣ ነው እንግዲህ በበዓሉ ዋዜማ መታገለግልበት ቸርች ነውና ከቸርቹ ስም እንነሳ አይደለ? እንግዲህ የቸርቹ ስም ጳውሎስ የክርስቶስ ወንጌል ዓለም አቀፍ ቤተክርስቲያን ይባላል። ጳውሎስ የሚለውን ስያሜ ያገኘሁት ከዓለማዊ ህይወት ወደ መንፈሳዊ ህይወት የተቀየርኩት ጳውሎስ መልእክት ወደ ዕብራውያን የሚል መጽሐፍ አንብቤ ነውና የጳውሎስ መልእክቶች በህይወቴ ላይ በጣም ትልቅ ስፍራ ስለነበራቸው እግዚአብሔር ያንን ስም በቤተክርስቲያን አድርጌ እንድጠቀመው ስለሰጠኝ ጳውሎስ የክርስቶስ ወንጌል ዓለም አቀፍ ቤተክርስቲያን አጠር ስናደርገው ደግሞ ጳውሎስ ቤተክርስቲያን። ምን ያህል ምዕመን ይገለገላል በቤተክርስቲያን ነው? እዚህኛው ቸርች ከመምጣታችን በፊት እዚች ፊጋ ጋር ትንሽ ፎቅ ነበረች። እዛ ነው የጀመርነው 5-10 መብራቱ ጋር እና እዛ ፎቅ ላይ ነበርን 20-30 ሰው ምናምን ሆነ ያለ የተጀመረው። ከዛ እዛ ሲሞላ ላይ ደግሞ ፎቅ ነበረ። እዛም ደግሞ ደብል አረግነው 2። ከዛ እዛም ቀስ ያለ በፕሮግረስ ነው የመጣን። ሲሞላ እንግዲህ ወደዚህ መጣን። እዚህ መሬት ላይ እንግዲህ እዚሁ ቅርብ ነው እንደምታየው። ከዛ ይሄ ሲሞላ ደግሞ እላዩ እንደገና ደግሞ ሰራን። እንደላይ ደግሞ ወደ 500 ምናምን ሰዎች ይይዛል። እዛ ደግሞ ታችም እሁድ ብቻ ድንኳን ደግሞ ከጎን ያየኸው ቦታ ላይ በሰፊው እንትን አድርገን እሱም ሞልቷል። አሁን ወደ ሌላ ትልቅ ስፍራ ከ4 ወር በኋላ እንወጣለን። ከዚህ ሰፋ ባለ በሰፊ ቦታ ላይ እና እዛ ጋር የተለጠፉትን ነገር እያየሁ ነበር። እዛ ጋር ራስን መግዛት ይላል። የዋሃት ምንድነው? የዋህነት መንፈስ፣ የዋህ እምነት፣ በጎነት፣ ቸርነት፣ ትዕግስት፣ ሰላም፣ ደስታ፣ ፍቅር እንግዲህ እነዚህ አማኙ ክርስቲያን ሊኖረው የሚገባ የመንፈስ ፍሬ ተብሎ የተጻፉ ናቸው። የስጋ ፍሬና የመንፈስ ፍሬ ይላል። የስጋው ፍሬ ያው ከላይ ያለ ነው፣ እኛን አይመለከትም። የመንፈስ ፍሬው ግን ራስን መግዛት፣ የዋሃት፣ እምነት፣ በጎነት፣ ቸርነት፣ ትዕግስት፣ ሰላም፣ ደስታ፣ ፍቅር እነዚህን የሚመስሉ ናቸው ይላልና አማኙ እነዚህን ቃሎች ባየ ቁጥር ህይወቱን በዚህ ላይ የቃኘ ይሄዳል ማለት ነው። ለመጨረሻ ጊዜ ያየው በጸጉርህ ያለ ሹሩባ ቁጭ ብለን ነው የምንናገረው። እኔም በነገራችን ላይ እንግዲህ ከ10 ዓመት በኋላ ነው ለመጀመሪያ ጊዜ ሚዲያ ላይ ዛሬ ከእናንተ ጋር ተገናኘ ነው። የዛሬ 10 ዓመትም የወጣሁበት ሚዲያ እናንተው ሚዲያ ነው። ሰይፉ ጋር ነበር። ኢቢኤስ ነበረ።